በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 15 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ጎርጎርዮስ ዘአርማንያ ወሉቃስ ዘአምድ አባ ይላህ ወአባ ኤዎስጣቴዎስ ዘአደወ ባይረ ዘነግህ ምስባክ መዝሙር 88 ከቁጥር 9 እስከ 10 አንተ ትኮንን ኃይለ ባሕር ወአንተ ታረምሞ ለድምፀ ማዕበላ አንተ አህሰርኮ ለእቡይ ከመቅቱል። የቅዱስ ሉቃስ ወንጌል ምዕራፍ 8 ከቁጥር 22 እስከ 27 ያለው ኃይለ ቃል እንዲህ ይላል። ከዕለታት በአንዲት ቀንም እንዲህ ሆነ፣ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ወጣና ኑ ወደ ባሕሩ ማዶ እንሻገር አላቸው። እነርሱም ሄዱ። ሲሄዱም አንቀላፋ፣ በባሕሩም ላይ አውሎ ነፋስ መጣ፣ ውሃውም ታንኳቸውን ሞላው። እነርሱም ተጨነቁ። ቀርበውም መምህር ሆይ ልንጠፋ ነው ብለው ቀሰቀሱት። ተነስቶም ነፋሱንና የውሃውን ማዕበል ገሠጻቸው። እነርሱም ዝም አሉ። ታላቅ ጸጥታም ሆነ። እርሱም እምነታችሁ ወዴት አለ አላቸው። እነርሱም ፈርተው ተደነቁ። እርስ በርሳቸውም ውሃም ነፋስም የሚታዘዙለት ይህ ማን ነው አሉ። ከዚህ በኋላ በገሊላ ወደብ አቅጣጫ ወዳለችው ወደ ጌርጌሴኖን ሀገር በታንኳ ሄዱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 5 እስከ 12 ያለው ኃይለ ቃል እንዲህ ይላል። ፍጹማን የሆናችሁ ሁላችሁ ኢየሱስ ክርስቶስ ለእኛ እንዳደረገልን ይህን አስቡ። እርሱ የእግዚአብሔር መልኩ ነው። ቀምቶ እግዚአብሔር የሆነ አይደለም፣ ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ። እንደ ሰውም ሆኖ ራሱን አዋረደ፣ ለሞት እስከ መድረስም ታዘዘ። ሞቱም በመስቀል የሆነው ነው። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጥ ስምንም ሰጠው። ይህም በሰማይና በምድር በቀላያትና ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው። አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና። አሁንም እርኩሰትን ሁላ ክፋትንም ሁላ አስወግዷት፣ ነፍሳችሁንም ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን ሰምቶ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት እንደሚያይ ሰው ይመስላል። ራሱንም ተረድቶ ይሄዳል፣ ወዲያውም እንዴት እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ የሚመለከትና የሚጸናበት ሥራንም የሚሠራ እንጂ የሰማውን የሚዘነጋ ያይደለ ይህ በሥራው ብፁዕ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው።
ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 30 ከቁጥር 12 እስከ 13 ቀብጹኒ እምልብ ከመዘሞተ ወኮንኩ ከመንዋይ ዘተሃጉለ እስመ ሰማይኩ ድምፀ ብዙሃን እለ አገቱኒ አውድየ። የቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 25 ያለው ኃይለ ቃል እንዲህ ይላል። ዳግመኛም እንዲህ አለ። አንድ ሰው 2 ልጆች ነበሩት። ታናሹ ልጁም አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለህ ስጠኝ አለው። ገንዘቡንም ከፍሎ ሰጠው። ከጥቂት ቀን በኋላም ያ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። በዚያም በመዳራት እየኖረ ገንዘቡን ሁሉ በተነ፣ አጠፋም። ገንዘቡንም ሁሉ በጨረሰ ጊዜ በዚያ ሀገር ጽኑ ራብ መጣ። እርሱም ተቸገረ። ሄዶም ከዚያ ሀገር ሰዎች ለአንዱ ተቀጠረ። እሪያዎችንም ይጠብቅ ዘንድ ወደ እርሻ ቦታ ሰደደው። እሪያዎችም ከሚመገቡት ተረንቃሞም ይጠግብ ዘንድ ተመኘ፣ ግን የሚሰጠው አልነበረም። በልቡም እንዲህ ብሎ አሰበ፣ እህል የሚተርፋቸው የአባቴ ሠራተኞች ምን ያህል ናቸው? እኔ ግን በዚህ በረሃብ ልሞት ነው። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይም በፊትህም በደልሁ። እንግዲህ ወዲህስ ልጅህ ልባል አይገባኝም። ከአገልጋዮችህ እንደ አንዱ አድርገኝ። ተነስቶም ወደ አባቱ ሄደ። አባቱም ከሩቅ አየውና ራራለት። ሮጦም አንገቱን አቅፎ ሳመው። ልጁም አባቴ ሆይ በሰማይም በፊትህም በደልሁ። ከእንግዲህ ወዲህ ልጅህ ልባል አይገባኝም። ነገር ግን ከአገልጋዮችህ እንደ አንዱ አድርገኝ አለው። አባቱም አገልጋዮቹን እንዲህ አላቸው፣ ያማሩ ልብሶችን ቶሎ አምጡና አልብሱት፣ ለጣቱም ቀለበት ለእግሩም ጫማ አድርጉለት። የሰባውን ፍሪዳም አምጡና እረዱ፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗልና፣ ጠፍቶም ነበር ተገኝቷልና። ደስ ይላቸውም ጀመር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።